ሊያንቀለቅል ያመጣኝ ይሄንን ሊያሳይ ነው? ቆይ ይሄንን ጉዳይ መደበቅ ለምን አስፈልገ? አረ ሮሚ በፈጠረሽ የማይሆን ነገር አትናገሪ። እኔ አንቺን ልደብቅሽ ፈልጌ አይደለም። እና ልደብቀኝ ካልፈለግ ካፍህን ምን ያዘ? መጀመሪያ ስለሷ የሰማው ቀን እኮ ልነግርሽ ነበረ። ትዝ የሚልሽ ከሆነ ደግሞ ጀርመኖቹ ደወሉና አንቺ ረጅም ሰዓት ስልክ ይዘሽ ቆየሽ። ስጨርስ ጠብቀ መንገር ትችል ነበር። ሲቀጥል የሰው እያመጣህ እንደምታባብል እንዳላውቅብህ ነው እንጂ ለኔ መናገሪያ ጊዜ አይደለም። ሮሚ በስራ ብዛት ፋታ ከማጣትሽ የተነሳ እኔ እና አንቺ እንኳን ቁጭ ብለን ካወራን ስንት ጊዜ ሆነ? ስራዬን ምክንያት አታድርግ። ለማንኛውም መተዋወቅ እፈልጋለሁ። ከማን ጋር? ማክዳ ከምትላት ልጅ ጋር ነው። እሺ ግን ምንም ምክንያት እንዳደረድርልኝ ከኔ ልደብቅ የምትፈልገው ነገር ከሌለ አስተዋውቀኝ። መቅደስ አቤት። እንዴት ነው? ሁሉ ነገር አለቀልሽ? በቃ የቀረውን ለኔ ተይው። ጁሊያ እየመጣች ስለሆነ ከሰርቪስ ተቀበያ። ዛሬ ግማሽ ቀን ነው የምትማረው። እንኳን ደህና መጣሽ ማክዳ። እንኳን ደህና ቆየሽ። ካሌብ እንዳለው አይደለም፣ በጣም ቆንጆ ነሽ። አመሰግናለሁ። አንቺም በጣም ቆንጆ ነሽ። ኦ ቴንኪዩ። በጣም ነው የማመሰግነው። እባክሽን አረፍ በይ። መጣሁ በሉ። የቀረውን ላቀራርብ። አጫውታት። ምን ላግዝሽ? ግድ የለም ባልየው። ባይሆን እንግዳዋን በደንብ አጫውታት። እሺ መጣሁ። የሴት እኮ እንግዳ የለውም። ባይሆን ላግዝሽ? ኖ የኔ ቆንጆ፣ ሁሉም ነገር ተዘጋጅቷል። አንቺ ቁጭ በይ። እሺ ተጫዋቱ። እሺ። ወይኔ ባለቤት ደስ ስትል በጣም ፈታ ያለች ሰው ነች። አመሰግናለሁ። ይሞቃላ? ለምን ከረባትን አታውልቀውም? አዎ
ልክ ነሽ። በጣም ይሞቃል። እንዴ የት ሄደ? ስልክ ተደውሎለት ወጥቶ ነው። ወይ ካሌብ፣ አሁን ምን አለ ለዛሬ ስልክ ቢቀርበት? እንግዳ አስቀምጦ ስልክ ሊያወራ ይሄዳል። አስቸኳይ ነገር አጋጥሞት መሰለኝ። ቢሆንስ? በነገራችን ላይ ግብዣዬን አክብረሽ ስለመጣሽ በጣም አመሰግናለሁ። ስለተዋወቅኩሽም ደስ ብሎኛል። እኔም ስላወቅኩሽ ደስ ብሎኛል። ታውቂያለሽ፣ ካሌብ ስላንቺ ሲነግረኝ በጣም ነበር ፊል ያደረኩት። ከዛ ቤተሰብ እንድንሆን ስለፈለኩኝ ካላስተዋወቀኝ ብዬ በጣም አስጨነቅኩት። ባለቤትሽ በጣም ጥሩ ሰው ነው። ሳያቀኝ ሳላቀው ታሪኬን ሰምቶ ብቻ ሊረዳኝ ስለወሰነ በጣም ነበር ያስገረመኝ። ይባስ ብለሽ ደግሞ አንቺም ቤተሰባችሁ እንደሆን ስለጋበሽኝ በጣም ነው አመሰግነው። ምንም አይደል ማኪዬ። በነገራችን ላይ አንቺ በጣም ወጣት ነሽ፣ ያውም ቆንጂዬ። ስለዚህ ምንም ያህል ከባድ ቢሆንም ያለፈውን ነገር ረስተሽ ህይወትሽን መቀጠል አለብሽ። ምክንያቱም የሆነውን ልትቀይሪው አትችይም። ታውቂያለሽ፣ የሴት ልጅ እድሜ አንዴ ካመለጠ አመለጠ ነው። ባልየው እንግዳ አስቀምጡ ይሄን ያክል ሰዓት መጥፋት ምንድን ነው? ምን እባክሽ፣ የሚለክፍ ሰው መች ይታጣል? ምን ነው? ምን ሆንክብኝ? ምን ተፈጥሮ ነው? አንድ አስቸጋሪ ሹፌር አለ። በቃ ሁል ጊዜ ሰው ይዞ በወጣ ቁጥር አንድ ጊዜ ነዳጅ አለቀብኝ፣ አንድ ጊዜ ጎማ የተበላሸ፣ ሁል ጊዜ በቃ ከስተመሮቻችንን እያጉላላ ነው ያለ። ፊት ከሰጠው እንደ ሹፌር አስቸጋሪ ሰራተኛ የለም። ኮስተር በልና መባረር ካለበት አባረው። ሁሉም ሹፌር እኮ አንድ አይነት አይደለም። በዛ ላይ ስራው ከባድ ነው። ምሳችን እንብላ። የኔ ቆንጆ እንዴት ዋልሽልኝ? ደህና። ሰላም ነሽ? ውሎ እንዴት ነበር? ቆንጆ ነበረ። ማን ናት? እህትሽ ናት። የኔ እህት? የባባ ልጅ ናት? ያው ነው ብትወልድ አታደርሳት። ስቀልሽ ነው። ዘመዳችን ናት። እሺ ማክዳ ትባላለች። ተዋወቂያት። እባክሽን አረፍ በይ። ማኪዬ መኪና የቱ ጋር ነው ያቆምሽ? ኧረ እኔ መኪና አልያዝኩም። ወይ ለምን? የኔ ቆንጆ ለነገሩ ልጅ ነሽ፣ ቀስ ብለሽ ትገዣለሽ። እና ታዲያ በምንሽ ልትሄጂ ነው? በታክሲ ሄዳለሁ። እንደዛማ አይሆንም ውዴ። ራይድ ጥራላት። በእውነት ችግር የለውም። በታክሲ ነው የምሄደው። በፍጹም እኔ እኮ ነኝ ከፋይ። አያሳስብሽ። እሺ እንግዳዬንማ በታክሲ አልሸኝም ውዴ። ጥራ በል ጥራላት። እንግዲህ አትጥፊሽ ማኪዬ። ከዚህ በኋላ መቼም ቤተሰብ ሆነናል። እሺ እንገናኛለን። የሚቸግርሽ ነገር ካለ ምንም ሳትሳቀቂ ጠይቂኝ። እኔ እህትሽ እያለሁ ከዚህ በኋላ መቼም አይከፋሽም። ስለ ሁሉም ነገር በጣም ነው የማመሰግነው። እሺ እንግዲህ እሺ በይ ቻው፣ እንገናኝ። እሺ
በጣም ቆንጆ ናት ማክዳ፣ በጣም ቆንጆ ናት። አዎ ቆንጆ ናት አይደል? ግን በዚህ ሰዓት በምን አስታወሻት? ከቀን ጀምሮ ዝም ብዬ ነገሩን ሳሰላስለው የነገርከኝን አይነት ጉዳት ያሳለፈች አትመስልም። እንዴት? ሁኔታዋን ስታዩ ምቾት ላይ ያለች ነው የምትመስለው። የልብ ጉዳት መች ፊት ላይ ይታያል ብለሽ ነው? ግን ምን ያህል እንደማፈቅር ታውቃለህ? ይቅርታ አውቄ አይደለም፣ ጠረጴዛውን ሳጸዳ ነው። አፍሽን ዝጊ። አታውቂም ታስተባብሪ ስትሞክሪ። አንቺ ልጅ ቆይ እኔን ማሳበድ ነው እንዴ ስራሽ? ሲጀመር የምሰራበት ቦታ ምን ትሰሪያለሽ? ላጽዳው ብዬ ነው። መልስ አትመልሽልኝ አልኩሽ እኮ። እዚህ ውስጥ ያለውን ስራ ለመጨረስ ምን ያህል እንደደከምኩ ታውቂያለሽ? ይቅርታ። ይቅርታሽ ለእኔ ምን ይሰራልኛል? ሰሚኛለሽ? አሁን የባሰ ደሜን አታፊው። ልብስሽን ይዘሽ በአስቸኳይ ከቤት ይውጭልኝ። ሮሚ ምን ተፈጥሮ ነው? ተመልከት፣ ይችን ከፍ ውሃ ውስጥ ጥላው ስንት ቀን ሙሉ አፍጥጫ ያደርኩበትን ስራ ገደል ከተተችው። ጋሺ እኔ የእናቴን አጥንት ልወታለሁ። ሳጸዳድረው ወድቆብኝ ነው አውቄ አይደለም። አንቺ ልጅ ጭራሽ እያስተባበልሽ ደሜን አታፊው። በቃ ኮተትሽን ይዘሽ ውጭልኝ አልኩሽ እኮ። ሮሚ ሳላውቅ ነው አለች አይደል እንዴ? ዝም በል አንተን አይመለከትህ። ግድ የለሽም። ተረጋጊና የሚስተካከልበትን መንገድ እንፈልጋለን። ደግሞ ለእሷም ይቅርታ አድርጊላት። ቆይ አንተ ማን የእሷን ባጠባቂ ያደረገ? በሞላ ሰራተኛ መቃጠል ወዳለብኝ እንዴ? ምን ማለት ነው? ይቺ ልጅ ስመለስ እዚህ ቤት ባገኛት ካንተ ጋር ነው እሺ ጸቤ። ሄሎ ቦስ። እና አባረራችኋት? አዎ አባረረቻት። በሚገርም ሁኔታ ሮማን ማክዳን ካየችበት ቅጽበት ጀምሮ ሌላ ሰው ነው የሆነችው። እንዴት? በትንሽ ነገር የምትበሳጭ የማይሆን ነገር የምትወስን ሴት ሆና ነበር። ሰራተኛችን ያጠፋችው ነገር ከባድ ቢሆንም እንድትባረር ግን ያደረጋት የሮማን ስሜታዊ መሆን ነው። የዛን ቀንም ከዛ በላይ ለወራት በሞከር የባሰ ያልሆነ ነገር ሊፈጠር ስለሚችል ዝም ብዬ ጁሊን አባባ ጋር ለማድረስ ወጣ። ተመልሰህ ልታናግራትም አልሞከርክም? አልሞከርኩም። በነበረችበት ሁኔታ መደማመጥ የምንችል ስላልመሰለኝ መሸሽ ነው የመረጥኩት። ሰላምን ፍለጋ ዝም ብሎ መሄድ። ወዴት ነው የምትሄደው? እንደነገርኩሽ የሮማን ችግር ማክዳ እንደሆነች ቢሰማኝም ውስጤ ግን ማክዳ መፈለጉን አላቆም። ልሂድ ብልም ደግሞ ሌላ መሄጃ ስለሌለኝ ጁሊን አድርሼ ቀጥታ ሄድኩት ማክዳ ቤት ነበር። ካሌብ ወይ ማኪ እንዴት ነሽ? ደህና ግባ። ቁርስ ልበላ ስለመጣሁ ሻይ ላምጣልህና አብረን እንበላለን። ኖ ይቅርብኝ። ነይ ይዤሽ ልወጣ ነው የመጣሁት። ምን ነው ዛሬ ደግሞ ሚስት የቁርስ አታበላና እንዴ ላከች? ቁርሱ ቀርቶ ቢሰላሜን ባገኘው። ደህና አይደላችሁም እንዴ?
ደህና ሆነን አናውቅም። ኧረ ሰይጣን ጆሮ ይደፈን ካሌብ፣ ሁለተኛ እንደዚህ ስትል እንዳልሰማክ። እሺ በቃ አሁን እንሂድ። እሺ የት እንሂድ? አላውቅም፣ ደስ ያለሽ ቦታ እንሂድ እያልክ ያለው እኮ አንተ ነህ። እሱማ በቃ እግራችን ወደ መራን ቦታ እንሄዳለን። አባባ አቤት የኔ በረሮ። ባለፈው እኮ ትምህርት ቤት ማሚን ደውሎ ጠሯት። ምን አጥፍተሽ? አረ እኔ ምንም አላጠፋውም። ለእግዚአብሔራችሁ ደብዳቤ ጻፉ ተብለን አባቴን እንዴት እንደምወደው ስለጻፍኩ ነው። እና አባትን መውደድ ጥፋት ነው እንዴ? ነው ወይስ ሌላ የጻፍሽው ነገር አለ? አረ የለም። እኔ አባቴ ትምህርት ቤት ይወስደኛል፣ እናቴ ግን አትወስደኝም አልኩ። ከዛ ደግሞ አባቴ ሲወደኝ እናቴ ትቆጣዋለች፣ እሱ ግን ዝም ስለሚል በጣም ያሳዝነኛል ነው ያልኩት። እና ምን ተፈጠረ ታዲያ? እናቴ የጻፍኩትን አንብባ በጣም ስለተናደደች እኔንም ዳዲንም ተቆጣችን። ከዛም አለቀሰች። እሱ ግን ዝም ብሎ ነው ያባበላት። ዛሬ ራሱ ዳዲን በጣም ስትቆጣው ነበር። ምን አድርጓት? ምንም አላደረጋት። ሰራተኛችንን አባራት ስለነበር ባባ ወደዚህ ሊያመጣኝ ሲል ምሳዋን ሰሪላት አላት። ከዛ ራስህ ሰሪላት አላውቅልህም ምናምን ብላ ጮኸችበት። የኔ በረሮ እነሱ መልሰው ይታረቃሉ። አንቺ ምንም አታስቢ እሺ? ነይ እስኪ ነይ። እናትሽ በዚህ ተናዳኗ ሰላም ሳትለኝ ሄደች። ዛሬ እኮ ባባ ነው ያመጣኝ፣ ግን ለአያትሽ ማሚ ናቸው ያመጣችኝ ቤ ነው ያለኝ። ግን ውሸት መናገር ጥሩ አይደለም አይደል? አዎ ውሸት መናገር እጅግ በጣም መጥፎ ነገር ነው። እግዚአብሔር አባታችንም አይወደውም። ማንም ሰው ውሸት ተናገሪ ቢልሽ እግዚአብሔር ይቆጣኛል ባያቸው እሺ? አትበይም? ታጎርሰኛለህ ብዬ ነው እጅህን የማየው። መስፍኔን ያስለመደኝ አብረን ስንሆን ቀድሞ ካላጎረሰኝ መብላት ያስጠላኛል። ቅር ማይል ከሆነ ኧረ ችግር የለውም። አሁን በላለሁ። ዝም ብለን እንድንፋጠጥ ነው እንዴ በጠዋቱ አጣርፌ ይዘኝ ወጣኸው? ኧረ አይደለም። እና ለምንድን ነው? አብረን ቁርስ እንድንበላ እንዲሁም ቀለል እንዲለኝ ብዬ ነበር። አሁን ጥሩ ስሜት ላይ ነኝ። ግን እኮ ምን እንደሆን ካልነገርከኝም። ተይው እባክሽ፣ ድጋሚ ስለሱ እያሰብኩ መረበሽ አልፈልግም። የሚረብሽ ከሆነማ ይቅር። እኔ የሚፈልገው ቀለል እንዲል ነው እንጂ የባስ እንድትጨናነቅ አይደለም። አመሰግናለሁ ማለት። እሺ ታዲያ ስለምን ላውራለህ? አንቺ ደስ ያለሽ። እኔ ደስ ያለኝ ማኪ፣ ስላንቺ እኮ ማላውቀው ብዙ ነገር አለ። ምን ልንገር? ስለ ቤተሰቦችሽ፣ እናቴ በከፋ ድህነት ምክንያት ልጅ እያለሁ ነው የሞተችው። የቤተሰቦቼ ብቸኛ ልጅ ስለነበርኩ አባቴ ካለው ነገር በላይ ያደረገን ያሳደገኝ። እሱ አባትነቱን ሳይሰስት ቢሰጠኝም እኔ ግን ልጅነቴን እያሸሸሁበት ነበር የኖርኩት። ለምን? የእኔ ህልም ተመርቄ ጥሩ ስራ ይዤ የሚፈልገውን ነገር እያደረኩለት
አባቴን ማስደሰት ስለነበር ህይወትን ሁሉ ገንዘብን ማሳደድ ነበረ ስራዬ። ልክ ስራ ይዤ ጥሩ ደሞዝተኛ ከሆንኩ በኋላ በየወሩ የሚፈልገውን ነገር እንዲያደርግበት ገንዘብ ከመላክ ውጪ እንደ ልጅ ጊዜ ሰጥቼ ከጎኑ ሆኜ ምን ትፈልጋለህ እንኳን ሳልለው ህይወቱ አለፈች። ከረፈደ በኋላ ምን ተቀባይ ታውቃለህ? ገንዘብ ደስታን እንደማይገዛ፣ ለሰው ልጅ ከምንም በላይ ከጎኑ ሆኖ ህመሙን የሚጋራው የውስጡን የሚያወራው ሰው መሆኑ። በጣም አዝናለሁ። በጠዋት ታስለቅሰኛለህ አይደል? በቃ ሜሪሙች ጨጓራ ይላጠችኝ እኮ። አይዞሽ ሮሚዬ። እና መስተካከል አይችልም? አይመስለኝም። ስንት ሰዓት ሙሉ ውሃ ውስጥ ዘፍዝፈው እኔ ስደርስ እኮ ነው ያየሁት። እና ምንድን ነው የሚሻለው? ምን አማራጭ አለኝ? በቀረችኝ 3 ቀን እያደርኩም ቢሆን ሰርቼ ለመጨረስ ሞክራለሁ እንጂ። ማገዝ የምችለው ነገር ካለ ንገሪኝ እሺ? ችግር የለውም ጓደኛዬ። ባይሆን የዛሬው ፕሮግራማችን ላይ ስለማልገኝ ቀድመሽ ለናሃኒ ንገሪያቸው። ዛሬውኑ ካልጀመርኩ አያልቅልኝም። ብትኖሪ ደስ ይለኝ ነበር፣ ግን ችግር የለውም። አንቺ ብቻ ተረጋጊ እሺ ሮሚ? እሺ ጓደኛዬ። ቻው በይ። መልካም ቀን። በነገራችን ላይ ወደ ስራ ለመመለስ እያሰብኩኝ ነው። የምርሽ ነው? አዎ። ከታክሲ ሰልፍ ወደ ራይድ ከፍ ልበል እንጂ እስከ መቼ ሰው ከፍሎልኝ? አሽሙር መሆኑ ነው። ሮማን ለምን ልታሸማቀቅሽ እንደፈለገች አልገባኝም። በጣም ነው ያዘንኩት። እሷ ምን አደረገች? ልኬን የነገረችኝ። እኔ ደግሞ ልኬን ስለማውቅ አልተሸማቀቅኩም። ለምን እንደዛ ማለት እንዳስፈልጋት ግን ምንም ሊገባኛል። ለጥንቃቄ ነዋ። የምን ጥንቃቄ? ባሏ እንዳይወስድባት። ና እስኪ የሆነ ታሪክ ልንገርህ። ከዓመታት በፊት የራሱን ፕሮግራም እያዘጋጀ የሚሰራ ታዋቂና ተወዳጅ ጋዜጠኛ ነበር። ታዲያ የእሱን ፕሮግራም የሚቀርብባቸውን ቀናቶች ሰዎች እንዴት በጉጉት ይጠብቁት እንደነበር ልነግርህ አልችልም። በዛ ላይ ለብዙ ሰዎች ችግር መፈታት ምክንያት የሆነ መልካም ሰው ነበር። ስራውን እንደ ነፍሱ ነበር የሚወደው። ጋዜጠኛ ባይሆን ኖሮ ምንም የመሆን ፍላጎት አልነበረውም ነበር። ህይወቱም፣ ህልሙም፣ ተስፋውም ሁሉም ነገሩ የሚወደው ሙያው ነበር። የሆነ ቀን ግን ድንገት የተሰማው ዜና አብረውት የሚሰሩትንም ወዳጆቹንም አድናቂዎቹንም የሚያስደነግጥ ነበር። ጋዜጠኛ ስራውን አቆመ። ይሄን ሁሉ ነገር እንዴት ልታውቂ? ትንሽ ቆፈር ማድረግ ብቻ እኮ ነው። አገር ያወቀ እውነት አይደለ? ይልቅ እስኪ ዛሬ ንገረኝ፣ ለምንድን ነው እንደዚህ የምትወደው ሙያ አንተ ነው የተወቀው? ከዚህ በፊት እኮ ነግሬሽ ነበር ለሚወዱኝ ሰዎች ስል ነው ብዬ። እሺ እነዛ የሚወድቅ ሰዎች እነማን ናቸው? ሮማንና ቤተሰቦቼ። ቤተሰቦችህ ምን አደረጉ? በስራዬ ደስተኛ አልነበሩ። ሁሌ እኔን የተሻለ ቦታ ላይ ማየት ነበር የሚፈልጉት። ለነሱ የተሻለ ቦታ ማለት ደግሞ ጥሩ ገንዘብ የምታገኝበት ነገር ነው እንጂ የነፍስ ጥሪ ምንም ትርጉም አይሰጣቸውም። ሮማን ወደ ህይወቴ ከመጣች በኋላ ደግሞ ሁሉን ነገር ቀየረች። ምክንያቱም በቂ የገንዘብ አቅም ስላላትና የቤተሰቦቼ ምርጫ ስለሆነች። ባላሰብኩት ፍጥነት ቤተሰቦቼንም ሆነ እኔንም ተቆጣጠረች፣ አጣደፈች። መታወቃችን ሲገርመኝ ፍቅር የሚመስል ነገር ጀመረ። ምን እየተካሄደ እንዳለ ማሰብ ልጀምር ስል የልጅ አባት ልትሆን ነው ተባልኩ። የዚህ ድንጋጤ ሳያበቃ ደግሞ ሙሽራ ነህ ተብዬ እሷ ቤት ገባሁ። ራሴን ማዘዝ የምችልበት ምንም አይነት አጋጣሚ አልነበረኝም። በቃ እሷ እንደመራችኝ መሄድ ጀመሩ። መቼም እተዋለሁ ብዬ ማላስበው የጋዜጠኝነት ስራዬን እንኳን ማቆም አለብህ ስላለችኝ ብቻ ቆመ። በቃ ስንፍናህን ለመሸፈን ለምን በሰው ላይ ትፈርዳለህ? አልገባኝም። ምኑን የኔ ስንፍና?
አርግ ስለተባልክ ብቻ ሁሉ ነገር ማድረግ ነው። በራስህ ህይወት ላይ ሰዎች እንደፈለጉ እንዲወስኑ ከፈቀድክ በኋላ እነሱን መውቀስ ትክክል አይደለም። ምክንያቱም አድርግ ስትባል አላደርግም ማለት ያንተ ድርሻ ብቻ ነው። ወይ ደግሞ ማጣት የማትፈልገው ነገር ከፍላጎት በላይ ዋጋ አለው ማለት ነው። ካሌብ አንድ ነገር ልንገርህ፣ ሮማንን ከምታስበው በላይ ትወዳታለህ። ሁሉንም ነገር የምታደርገው እሷን ማጣት ስለማትፈልግ ነው። እንዴት አመሽ? ምን ነው ደህና አይደለም? ምንም ቅዳልኝ።